ዛሬ ላይ ዜጎች፣ የፖለቲካ ምሁራን፣ ጋዜጠኞች መብታቸው ከግለሰብ ባለፈ የሚጠይቅላቸው አንድ ተቋም እንዳለ በብዙዎች ይታወቃል። በተለይ ገለልተኛ ሆኖ የሚፈጸሙትን በደል፣ የመብት ጥሰትን በማጋለጥ ለሰብአዊነት የማይደራደር ገለልተኛ ተቋም ዛሬ የዚህ ተቋም ምስረታ የተሰማበት ዕለት ነው፣ የኢትዮጵያ ሰብአዊ መብቶች ጉባኤ። ይህንን ተቋም ስናነሳ ደግሞ አብረነው አንድ ሰው ወደ አይነ ህሊናችንን ብቅ ይላሉ፣ ፕሮፌሰር መስፍን ወልደማርያም። በዛሬው ፕሮግራማችን ከተመሰረተ 34 የሞላውን ልክ በዛሬዋ ቀን መነሻ የሆነውን ተቋምና መሪውን ልናነሳም ወደናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑም ጋበዝን። ኢሰመጉ ሊመሰረት የቻለው የኢትዮጵያ ሕዝብ የሰብአዊ መብት ጉዳይ የሚያሳስባቸው ወደ 28 በሚጠጉ ኢትዮጵያዊ ዜጎችና በታዋቂው ፕሮፌሰር መስፍን ወልደማርያም አማካኝነት ሲሆን ሐሳባቸውን ለሚደግፉ ሰዎች ፕሮፌሰር መስፍን ወልደማርያም ካወያዩ በኋላ ህልማቸውን እውን ለማድረግም ችሏል። ከዛም የኢትዮጵያ ሰብአዊ መብቶች ጉባኤ ወይንም ኢሰመጉ በኢትዮጵያ ሽግግር ወቅት ቻርተር አንቀጽ 1ና በኢትዮጵያ ፍትሐ ብሔር ሕግ ከቁጥር 404 እስከ 482 በተጻፉ ድንጋጌዎች መሰረት ተቋቋመ። መንግስታዊ፣ ፖለቲካዊና አትራፊ ያልሆነ በሰብአዊ መብቶች መከበር የሚከራከር ድርጅት ሆኖ በይፋ 1984 መስከረም 29 ተመሰረተ። መስራቾቹ ከተለያዩ የህብረተሰቡ ክፍሎች የተውጣጡ 32 ግለሰቦች ነበሩ። በአሁኑ ጊዜ ከ300 በላይ አባላት ያሉት፣ በተጨማሪም በተለያዩ የሀገሪቱ ክፍሎች ከ9 በላይ ጽህፈት ቤቶች እንዳሉትም ይነገርለታል። በኢትዮጵያ ውስጥ ያለው ሁኔታ ለዲሞክራሲያዊ አኗኗር፣ ለህጋዊነት መስፈንና ለሰብአዊ መብቶች መከበር እንዲሆን ለመታገል የተቋቋመው ኢሰመጉ በኢትዮጵያ ውስጥ መብቶች ሲጓደሉ ሁኔታዎችን ለመከታተል፣ ይፋ ለማውጣት፣ እንዲታረሙም ለመጠየቅ ሰብአዊ መብቶችን የሚመለከቱ ዓለም አቀፍ ስምምነቶችን፣ ህጎችን፣ ደንቦችና የጋራ መገለጫዎችን ኢትዮጵያ እንድትቀበል ለማበረታታት ስብሰባዎችን፣ ውይይቶችን፣ ንግግሮችንና የጥናታዊ መድረኮችን በየጊዜው በማዘጋጀት ሰብአዊ መብቶች የሚከበሩበትን እንዲሁም ህጋዊነትና የዲሞክራሲ አኗኗር ስርዓት የሚጠናከርበትን መንገድ ለመጠቆም ስለ ሰብአዊ መብቶችና ዲሞክራሲያዊ አኗኗር የሚያስረዱ መጽሔቶችን፣ ጋዜጦችንና መጽሐፍቶችን ለማሳተምና ለማሰራጨት ሲባል በብዙ ድካምና ጥረት ሊቋቋም ይችላል። ኢሰመጉ የመንግስት ባለስልጣናት ተገን ያላደረገ፣ ግለሰቡ በግል የሚፈጽመው የመብት መጋፋት ጉዳይ የማይከታተልም ሲሆን ዜጎች ሰብአዊ መብታቸው ተከብሮ እንዲኖሩ የበኩሉን ለመወጣት ድምፅ ለመሆን ብዙ መስዋዕትነት የተከፈለበት ተቋም እንደሆነ ገማች የማያሻው ጉዳይ ነው። ኢሰመጉ ሲነሳ ደግሞ ሁሌ ከፊት የሚጠሩት አንድ ምሁር ይነሳሉ። ፕሮፌሰር መስፍን ወልደማርያም ማን ናቸው የሚለውን በጥቂቱ ልንመለከትም ወደድን። አዲስ አበባ ከተማ ውስጥ በ1922 ዓ.ም የተወለዱት ፕሮፌሰር መስፍን ወልደማርያም ወደ ዘመናዊ ትምህርት ከመግባታቸው በፊት በልጅነታቸው በቤተ ክርስቲያን የሚሰጥ ሃይማኖታዊ ትምህርትን በመከታተል ድቁናን እንዳገኙ የሕይወት ታሪካቸው ያመላክታል። ፕሮፌሰር መስፍን ወልደማርያም ኢትዮጵያዊ ምሁር፣ ፖለቲከኛ፣ የሰብአዊ መብት ተሟጋችና ጸሐፊም ናቸው። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉን ከመሰረቱ የሰብአዊ መብቶች ተቆርቋሪ ኢትዮጵያን መካከልም አንዱና ዋነኛው ናቸው። ከአጼው ስርዓት ጀምሮ ንቁ ፖለቲካዊ ተሳትፎ ያደርጉ የነበሩት ፕሮፌሰር መስፍን ላመኑበት ነገር ወደ ኋላ ሳይሉ ያለመታከት የሚታገሉ አዋቂ መካሪ እንደነበሩም ይነገርላቸዋል። ቀስተ ዳመና የተሰኘ የዲሞክራሲ ማህበራዊ ፍትህ የቆመ ፓርቲ መስርተው በ1990ዎቹ መጨረሻ ግድም ያደረጉት ፖለቲካዊ እንቅስቃሴም ብዙሃን ኢትዮጵያ የሚዘነጉ አይደለም። ቅንጅት በሚል አንድ ጥራ ስር ተሰብስበው ጉልህ እንቅስቃሴን በማድረግም ለእስር ተዳርገው ከነበሩ ተቀናቃኝ ሊቃን መካከልም አንዱ ፕሮፌሰር መስፍን ወልደማርያም ነበሩ። ጠንከር ባሉ ፖለቲካዊ ትችቶቻቸው የሚታወቁት ፕሮፌሰር መስፍን ገና በአዲስ አበባ ዩኒቨርሲቲ ከነበሩባቸው ከ1950ዎቹ ጀምሮ ሲያደርጓቸው በነበሩ ፖለቲካዊ ተሳትፎቻቸው ይታወቃሉ። ለሰብአዊ መብቶች መከበር ላደረጉት አስተዋጽኦም በርካታ ሽልማቶችን ለመሸለም የበቁት ፕሮፌሰር በተለያዩ ጋዜጦች፣ ፍትህን በመሳሰሉ መጽሔቶች በሚጽፏቸው ጽሑፎችም ይታወቁ ነበር። ዛሬም እንደ ትናንት እንዘጭ እምቦጭ፣ መክሸፍ እንደ ኢትዮጵያ ታሪክ የተለያዩ 15 ገደማ መጽሐፍትን
ለንባብም አውቅተዋል። እናም ለመብት የሚታገለውን ኢሰመጉን እዚያ አድርሰው 2013 ከዚህ ዓለም ድካምም አልፈዋል። እኛም በዛሬው ዝግጅታችን የኢሰመጉን ምስረታ በማስመልከት ያዘጋጀነው ፕሮግራምን በዚሁ ቋጨን። ለቻናላችን አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰባችን እንድትሆኑም ጋበዝን። ለዛሬ ማበቃል። መልካሙን ሁሉም ተመኘን።